ሶስት ክረምቶችን አልፎ ለአራተኛው ክረምት እየተንደረደረ ያለው የሩሲያና ዩክሬን ጦርነት ከግራም ከቀኝም አስከፊ ውድመቶችን በንብረት ላይ አሰቃቂ ጥፋቶችን በሰው ላይ ያስከተለ ቀጥሏል። የጦርነቱን መቋጫ ልጓም በእጅ ለማስገባት የሚደረገው ጥረት ከሪያድ እስከ ጅዳ አለፍ ሲልም እስከ ቱርክ ኢስታንቡል ቀጥሏል። ተፋላሚ ኃይሎች በሶስተኛ ወገን በኩል ሲያደርጉት የነበረው የጅዳና የሪያድ ድርድር በእርግጥ በኢስታንቡል ወደ ተደረጉት ቀጥተኛ ንግግሮች ተሸጋግሯል። ይህ የተፋላሚ ኃይሎች ቀጥተኛ ንግግር በበርካቶች ዘንድ እንደ ትልቅ ምርታና ጦርነቱን ለማስቆም እንደ አንድ በር ከፋች አዎንታዊ ድርጊት ተቆጥሯል። የሩሲያና ዩክሬን ልኡካን በኢስታንቡል ለመጀመሪያ ጊዜ በተገናኙበት ወቅት 1000 የጦር ምርኮኞችን በ1000 ሌላ የጦር ምርኮኞች ለመቀያየር ወስነው ይህንንም ተግባራዊ አድርገዋል። እንዳይጥና ድመት የሚታዩት ሩሲያና ዩክሬን ለሁለተኛ ዙር ሰኞ ዕለት በዚያው በኢስታንቡል ለድርድር ዳግም ሲገናኙ በጠና የታመሙና የቆሰሉ የጦር ምርኮኞችን እንዲሁም ከ25 ዓመት በታች ሆኑ የጦር ምርኮኞችን ለመለዋወጥ ተስማምተዋል። ሀገራቱ በዚህኛው ዙር ከእስረኛ ልውውጥ ባሻገር ጊዜያዊ የተኩስ አቁም ስምምነት ከተቻለም ደግሞ ዘላቂ መፍትሄ ላይ እንዲደርሱ ቢጠበቁም የሰኞው ቀጥተኛ ንግግር የቅድመ ሁኔታ ሐሳቦችን ከያዘ ወረቀት ወይም ዶክመንት ልውውጥ የዘለለ ሳይሆን ቀርቷል። ለመሆኑ የሩሲያና ዩክሬን ልኡካን በኢስታንቡል የተለዋወጧቸው ዶክመንቶች የያዟቸው ሐሳቦች ምንድናቸው? ተፋላሚዎቹ ሀገራት ነፍጣቸውን እንዲዘቀዝቁ ለሰላምም እጃቸውን እንዲዘረጉ እርስ በርስ የተለዋወጧቸው እነዚህ ዶክመንቶች አስቻይ ሁኔታዎችን ሊፈጥሩ ይችላሉ የሚሉትን ጉዳዮች በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ሩሲያና ዩክሬን የማያባራ ጦርነት ቀለበት ውስጥ ከገቡ ዓመታት ቢነጉዱም አንዳቸው ባንዳቸው ላይ እየሳቡት ያለውን ቃታ ጸጥ የሚያደርግ የንጹሃንንም ሞትና ሰቆቃ የሚገታ መላጠፍቶ ዛሬም በትላንቱ አዙሪት ቀጥለዋል። ከትላንት በስቲያ ለሁለተኛ ጊዜ በኢስታንቡል ያደረጉት ንግግርም ለሁለቱም አካላት የቤት ስራ እንጂ መፍትሄን ያመጣ ሳይሆን ቀርቷል። ከሁለት ሰዓታት ያነሰ ንግግር ያደረጉት የሩሲያና የዩክሬን ልኡካን የከፋ ህመምና ጉዳት የደረሰባቸውን ምርኮኞች እንዲሁም ከ25 ዓመት በታች ሆኑ በቁጥጥር ስር የዋሉ ምርኮኛ ወታደሮችን ለመለዋወጥ ካደረጉት ስምምነት ባሻገር በርካቶችን አሁንም ምርኮኛ ብቻ ሳይሆን ሙትና ቁስለኛ የሚያደርገውን ጦርነት በዘላቂነት ካልሆነም በጊዜያዊነት ለማስቆም የሚያስችል ነጥብ ላይ አልደረሱም። ልኡካኑ ከዚህ አንጻር ያደረጉት ነገር ቢኖር ረጅም ዝርዝር ሐሳቦችን ያዙና ገና የእያንዳንዳቸውን ፍላጎትና ውሳኔ የሚጠይቁ ዶክመንቶችን መለዋወጥ ብቻ ሆኗል። ምንም እንኳን አሜሪካን ጨምሮ ሌሎችም አስቀድመው እንደገለጹት ያለምንም ቅድመ ሁኔታ የ30 ቀናት ተኩስ አቁም እንዲያደርጉ ቢፈለግም ልኡካኑ ግን ከዚያ ይልቅ ገና ጊዜ ወስዶ ማሰብ የሚጠይቀውንና ተፈጻሚ ለማድረግም ቀሪ ሰፊ ስራዎችን የሚጠይቀውን የቅድመ ሁኔታ ዝርዝር ሐሳቦች የያዙ ዶክመንቶችን ብቻ ተቀያይረዋል። በፕሬዝዳንት ቭላዲሚር ፑቲን የምትመራው ሩሲያ ልኡካን ለዝግጅት 2 ሳምንታትን የፈጀውን የቅድመ ሁኔታ ዝርዝር ሐሳቦችን የያዘ ዶክመንት ለዩክሬን ልኡካን ያቀረቡ ሲሆን የዩክሬን ልኡክም የቮሎዲሚር ዘለንስኪ አስተዳደር ቅድመ ሁኔታዎችን አቅርቧል። በዚህም ሞስኮ አስቀድሞ በሳውዲ አረቢያ በአሜሪካ አደራዳሪነት የቀረበውን የ30 ቀናት ተኩስ አቁም ለማድረግ 2 አማራጮችን አቅርባለች። አንደኛውና የመጀመሪያው በፑቲን አስተዳደር የቀረበው አማራጭ ዩክሬን የ30 ቀናት ተኩስ አቁም የምትፈልግ ከሆነ ከፊልና ሙሉ ለሙሉ ከተያዙት 4 ግዛቶች ማለትም ከዶኔትስክ፣ ሉሃንስክ፣ ዛፖሪዥያና ኬርሰን ወታደሮቿን ማስወጣት አለባት የሚል ሆኗል። ሁለተኛው አማራጭ ወይም ቅድመ ሁኔታ ደግሞ ዩክሬን ወታደሮቿን ማንቀሳቀሷን መግታት አለባት፣ ከምዕራባውያን የሚደረግላትን የመሳሪያ ድጋፍም ሙሉ በሙሉ መቀበሏን ማቆም አለባት የሚል ሆኗል። ከዚህ በተጨማሪም ዩክሬን የ30 ቀናት ተኩስ አቁም እንዲደረግላት የምትፈልግ ከሆነ የሌላ የሶስተኛ ሀገር ወታደሮችን በጦር ግንባር ማሰለፏን ሙሉ በሙሉ ማቆም አለባት የሚል ሆኗል። ጠንከር ያለው የሞስኮ ቅድመ ሁኔታ የሚመጣው ደግሞ የፑቲን አስተዳደር ሁሉን አቀፍ የሰላም ስምምነት ለማድረግ ባስቀመጠው ቅድመ ሁኔታ ነው። ለዚህ ሁሉን አቀፍ የሰላም ስምምነት ቅድመ ሁኔታ ሞስኮ ዩክሬንም ሆነች ዓለም አቀፉ ማህበረሰብ በ2014 የተያዘችውን ክሬሚያን ጨምሮ ከአውሮፓውያኑ 2022 ፌብሩዋሪ 24 ጀምሮ ሩሲያ በከፊልና ሙሉ በሙሉ ለያዘቻቸው ዶኔትስክ፣ ሉሃንስክ፣ ኬርሰንና ዛፓራዥያ የሞስኮ አስተዳደር አካል እንደሆነ
በመሆኑ ህጋዊ ዕውቅና ሊሰጥ ይገባል የሚል ሆኗል። የሞስኮ ቅድመ ሁኔታ በዚህ ብቻ ያበቃም። ዘላቂ ሰላም እንዲመጣ ዩክሬን ከኔቶና ከምዕራባውያን ወታደራዊ ጥምረት ራሷን ለማግለሏ ማረጋገጫ ያስፈልጋል ሲልም ያክላል። በአንጻሩ ደግሞ ዩክሬን ያቀረበችው ቅድመ ሁኔታ ሰላም እንዲመጣ አስቀድሞ የ30 ቀን ተኩስ አቁም ያለምንም ቅድመ ሁኔታ መደረግ አለበት ይላል። ይህ የ30 ቀን የተኩስ አቁም ስምምነት የማይደረግ ከሆነ ወደ ሌሎች ድርድሮች ለመሻገር የማይቻል ነውም ስትል ዩክሬን ባጽኖት ገልጻለች። ነገር ግን ሩሲያ ደግሞ የ30 ቀን ተኩስ አቁም ለማድረግ የኔ ቅድመ ሁኔታዎችን ማሟላት አለብሽ እያለች ትገኛለች። ዩክሬን ደግሞ ይህንን አልቀበልም እያለች ነው። ዘላቂ ሰላም ለማምጣትም ቢሆን ዩክሬን የኔቶ አባል ከመሆን ራሴን አልገድብም አላቅብም የሚል ጠንካራ አቋምን ይዛለች። ከዚህ ጋር በተያያዘ ኪየቭ ከማንኛውም ሀገር ወይም ጥምረት ጋር ወታደራዊ ትብብርን መፍጠር ትችላለች፣ ዕጣ ፋንታዋ የሚወሰነውም በኔቶ እንጂ በሞስኮ ሊሆን አይችልም ስትል እየሞገተች ትገኛለች። በተጨማሪም ዩክሬን የተነጠቁ ግዛቶችን አሳልፌ አልሰጥም፣ ዓለም አቀፉ ማህበረሰብም ቢሆን ዕውቅና ለሞስኮ ሊሰጥ አይገባም፣ ወታደሮችንም ከአካባቢዎቹ አላስወጣም እያለች ትገኛለች። ዩክሬን ለሞስኮ ያስረከበችው ዶክመንትም ይህንንና መሰል ሐሳቦችን ያዘ ሆኗል። ጥያቄው ግን ሀገራቱ እንደዚህ አይነት አጣብቂኝ ውስጥ በገቡበት ሁኔታ አስቻይ ሁኔታዎችንም እየተለዋወጡ ባልሆነበት በዚህ ሁኔታ እየፈሰሰ ያለውን ደም የሚያስቆመው እንደ ቅጠል እየረገፈ ያለውንም ሕይወት የሚታደገው ማን ነው የሚለው ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።